ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ኢኮኖሚ ውስጥ በአሁኑ ወቅት እየታየ ያለው እድገት ሳይሆን ሚራክል ወይም ታምር ነው ሲሉ ተናገሩ። ጠቅላይ ሚኒስትር አብይ ይህንን ያሉት በአገሪቱ ብሔራዊ ቴሌቪዥን ኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ በአራት ተከታታይ ክፍል እየተላለፈ በሚገኘው ቃለ ምልልሳቸው ላይ ነው። ጠቅላይ ሚኒስትሩ ሐሙስ ምሽት በተላለፈው ቃለ ምልልሳቸው ላይ ስለ ምጣኔ ሀብትና የሰራተኞች የደሞዝ ጥያቄን አንስተው ተናግሯል። ጠቅላይ ሚኒስትሩ በቅርቡ የሕክምና ባለሙያዎች እንዲሁም መምህራን ያነሷቸውን የደሞዝ ጥያቄዎች ሌጂትመንት ትክክለኛ ናቸው ያሉ ሲሆን ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ አለን ብለዋል። በአገሪቱ ያሉ የሕክምና ባለሙያዎች የደሞዝ የጥቅማ ጥቅምና ሌሎች ጥያቄዎችን በማንሳት የስራ ማቆም አድማ ማድረጋቸው ይታወቃል። ከዚሁ ጋር በተያያዘ በርካታ የሕክምና ተቋማት እየተሰጠ ያለው አገልግሎት አሁን ድረስ መስተጓጎል እንደገጠመው ይታወቃል። ባለሙያዎቹ ላሏቸው ጥያቄዎች ከመንግስት ተገቢ ምላሽ አላገኘንም በማለት አሁንም ውይይት በማድረግ መፍትሄ እንዲፈለግ እየጠየቁ ነው። ጠቅላይ ሚኒስትሩ በኢትዮጵያ ውስጥ ያለውን እድገት አንስቶ በተናገሩበት ወቅት እያደግን ነው፣ ኢንፍሌሽን ወይም የዋጋ ግሽበት ለመግታት እየሰራን ነው ብለዋል። ጠቅላይ ሚኒስትሩ ባለፉት 7 ዓመታት የኮሮና ወረርሽኝ እንዲሁም የሰሜን ኢትዮጵያ ጦርነት እያለ ከፍተኛ ለውጥ አስመዝግበናል በማለት መጥቷል ያሉትን እድገት ሚራክል ወይም ተአምር ሲሉ ጠርተውታል። ኢትዮጵያ ውስጥ ለውስጥ ሳይሆን እኛ ለውጥ ልናመጣ ካሰብነው ፍጥነትና ጥራት በላይ ነው ለውጥ የመጣው ያሉት ጠቅላይ ሚኒስትሩ ይህንን መጠበቅ ካልተቻለ አደገኛ ጣጣ ሊያመጣብን ይችላል ሲሉ አስጠንቅቀዋል። እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው አሁን የማነሳውን ሀሳብ የማነሳው ብለዋል። ጠቅላይ ሚኒስትሩ በቃለ ምልልሳቸው ላይ ሚራክል ላሉት እድገት ማሳያዎችን የጠቀሱ ሲሆን ከ1984 ዓ.ም እስከ 1998 ዓ.ም ባሉት 15 ዓመታት ውስጥ ወደ ውጪ ከተላኩ ምርቶች የተገኘው ገቢ 7.5 ቢሊዮን ዶላር ብቻ ነበር ብለዋል። ዘንድሮ በአንድ ዓመት 8 ቢሊዮን ዶላር ገደማ ከኤክስፖርት ኢትዮጵያ ታገኛለች። በአንድ ዓመት 8 ቢሊዮን ዶላር የምታገኝ አገር 15 ዓመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል ሲሉ ተናግሯል። ይህ ዓመት ሲጀመር የኢትዮጵያ የማንሰራራት ዓመት ነው ብዬ ነበር ያሉት አብይ አህመድ ዘንድሮ እኮ ከፍተኛ የማንሰራራት ዓመት ነው። ዘንድሮ 4፣ 5፣ 10 ዓመት ከደገመች ኢትዮጵያ አበቃ፣ መከራዋ አበቃ ሲሉም ተደምጠዋል። ጠቅላይ ሚኒስትሩ አገሪቱ ባለፉት 15 ዓመታት ለውጭ ገበያ ካቀረበችው የቡና ምርት ያገኘችው ገቢ 3.5 ቢሊዮን ዶላር እንደነበርና ዘንድሮ በአንድ ዓመት 2.5 ቢሊዮን ዶላር ሸጣለች። ምን ማለት ነው? በሁለት ዓመት ውስጥ 5 ቢሊዮን ብትሸጥ በ15 ዓመት ውስጥ ከሸጠችው በብዙ የበለጠ ማለት ነው ብለዋል። በተመሳሳይ 15 ዓመታት ውስጥ ከወርቅ ሽያጭ የተገኘውን ገቢ ለንጽጽር አቅርቦ 508 ሚሊዮን ዶላር ከኤክስፖርት ተገኝቶ እንደነበርና ዘንድሮ 3.2 ቢሊዮን ዶላር አግኝታለች ሲሉ ከፍተኛ እምርታ መመዝገቡን ጠቅሰዋል። ጠቅላይ ሚኒስትሩ ይህ የመሰለ እድገት እያመጣን በተመሳሳይ የኢትዮጵያ ኢንፍሌሽን ከ30 ምናምን ገደማ 13.5 ወርዷል ሲሉም ተናግሯል። ባለፈው ዓመት የውጭ ምንዛሬ ተመን በገበያ እንዲወሰን ከተደረገ በኋላ የአገሪቱ ገንዘብ የመግዛት አቅም በከፍተኛ ሁኔታ የተዳከመ ሲሆን ይህም በገበያ ላይ የምርት ዋጋ ከፍተኛ ጭማሬ ማስከተሉ ሲነገር ቆይቷል። ከዚህ ውሳኔ በኋላ ወደ 54 ብር ገደማ የነበረው የ1 ዶላር የምንዛሬ ዋጋ በአሁኑ ወቅት በይፋዊ ገበያ ወደ 130 ብር ከፍ ያለ ሲሆን በትይዩ ገበያ ግን ወደ 150 በላይ መድረሱ ይነገራል። በተመሳሳይ በየጊዜ መንግስት ለነዳጅ የሚሰጠው ድጎማ ከመነሳቱ ጋር ተያይዞ
የትራንስፖርት የሸቀጦችና የአገልግሎት ዋጋ ከፍተኛ ጭማሪን በማሳየቱ የኑሮ ውድነት እንዳሳሰባቸው ነዋሪዎች እየተናገሩ ነው። ጠቅላይ ሚኒስትሩ ስለ ኑሮ ውድነትና ስለሚነሱ የደሞዝ ጥያቄዎች ሲያስረዱም ኢትዮጵያ ውስጥ ካለው የዋጋ ንረት ጋር ተያይዞ የኑሮ ዘይቤያችን በግራም በቀኝም ተነካክቷል ካሉ በኋላም በዚያ ምክንያት የሚፈተኑ ሰዎች አሉ፣ የሚቸገሩ ሰዎች አሉ ብለዋል። በቅርቡ የሕክምና ባለሙያዎች ያነሱትን የደሞዝ ጥያቄ ምንም ጥያቄ የለውም፣ ከደሞዝ ጋር የሚያያዝ ችግር አለብን፣ ሌጂቲሜት ነው፣ ነገር ግን የተለየ አይደለም፣ ብዙዎቻችንን የሚነካ ነገር ነው ብለዋል። ይህንን የደሞዝ ጥያቄ ለመፍታት ግን ማስተዋል፣ መስከን፣ ማሰብ ያስፈልጋል በማለት ይህንን ለፖለቲካ ዓላማ መጠቀም የሚፈልጉ ሰዎች እንዳሉ ታይተዋል ሲሉ ተናግረዋል። የደሞዝና የጥቅማ ጥቅም ጥያቄዎቻቸው ከምንም በላይነት የፖለቲካ ጋር እንደማይያዝ ጤና ባለሙያዎች በተደጋጋሚ ቢገልጹም ጠቅላይ ሚኒስትሩን ጨምሮ ሌሎች ባለስልጣናት ጥያቄ የሌሎች መጠቀሚያ ሆኗል ሲሉ ይከሳሉ። ከዚሁ ጋር ተያይዞም ባለፉት ሳምንታት በርካታ የጤና ባለሙያዎች በጸጥታ ኃይሎች ቁጥጥር ስር መዋላቸው ሲዘገብ የነበረ ሲሆን የፌዴራል ፖሊስም ወደ 50 የሚጠጉ የጤና ባለሙያዎች ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር ያበሩ በሚል መያዙን አስታውቋል። ጠቅላይ ሚኒስትሩ በዚህ ዓመት ደሞዝ ላይ ጭማሪ ያስፈልጋል በማለት 91 ቢሊዮን ብር መንግስት መጨመሩን በመጥቀስ 91 ቢሊዮን ብር በዓመት ከመመደብ በላይ ኢትዮጵያ አቅም የላትም ብለዋል። የኢትዮጵያ ደሞዝ በቂ አይደለም፣ የኔ ደሞዝ በቂ አይደለም ያሉት ጠቅላይ ሚኒስትሩ ዘንድሮ የፌዴራል መንግስት ሰራተኛ ደሞዝ የሚከፍለው 450 ቢሊዮን ብር በልጧል። ከምናስገባው ገቢ አምና ሳይሆን ዘንድሮ ከምናስገባው ገቢ ግማሹ የሚውለው ለደሞዝ ነው። 900 ቢሊዮን ገደማ ብር እንጠብቃለን፣ ግማሹ ደሞዝ ነው ብለዋል። መንግስት ይህ ጥያቄ በጩኸት ይመለሳል ብሎ እንደማያምን የተናገሩት ጠቅላይ ሚኒስትሩ በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል። ይህንን ጉዳይ ግን ከስክነት፣ ከውይይት፣ ከምክክር ከየት እንደምናመጣው ከማሰብ ውጪ መልስ አይገኝለትም ብለዋል። ብንጮና ብናበላሽ እናጠፋዋለን እንጂ አናለማውም። የጀመርናት ጭላንጭል እናወድማታለን እንጂ ውጤት አናመጣበትም በማለት በውይይትና ሁለቱንም ወገኖች አሸናፊ በሚያደርግ መንገድ መፍትሄ ያበጀንለት እንሄዳለን ብለዋል። ጠቅላይ ሚኒስትሩ እንግዲህ ቃለ መጠይቅ ላይ ከተናገሯቸው ዋነኛ ንግግሮች መካከልም ነው ለእናንተ ይዘንላችሁ የመጣ ነው። ሰሞኑን እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መጠይቅ እያደረጉ እንደሚገኙ ጭምርም ነው የወጡት መረጃዎችም የሚያሳዩት። እንግዲህ ዋና ያነሷቸው ነጥቦችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር። ይህ አዲሱ ወይም ሌላኛው ቻናሌ ነው። ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። በዛሬው መሰናዷችን ስለ ጠቅላይ ሚኒስትሩ ቃለ መጠይቅ ነው ለእናንተ ይዤላችሁ መጣሁት። በቀጣይ መሰናዷችን እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።